ሃይማኖታዊ ትውፊቶችንና አኩሪ ታሪኮችን የቱሪስት መስህብ ለማድረግ በትኩረት እንደሚሰራ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናገሩ። ጥምቀት በጎንደር ከተማ በድምቀት ከተከበረ በኋላ የንጉሥ ራት ግብዣ በጎንደር ቤተ መንግስት ተካሂዷል። አዲሱ ዳዊት ተጨማሪ ነው። የጥምቀት በዓልን በርካቶች በታደሙበት በልዩ ድባብ ያከበረችው ጎንደር በንጉሥ ራት ግብዣ ደግሞ ታዳሚዎቿን አስተናግዳለች። በንጉሥ ራት መርሃ ግብሩ ላይ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለን ጨምሮ ሌሎች የክልልና የፌዴራል የሥራ ኃላፊዎች፣ የኪነ ጥበብ ሰዎች እንዲሁም ጥምቀትን በጎንደር ለማክበር የመጡ ቤተኞች ታድመዋል። በንጉሥ ራት መርሃ ግብሩ ላይ ንግግር ያደረጉት የጎንደር ከተማ አስተዳደር ከንቲባ አቶ ዘውዱ ማለደ ጎንደር በጥምቀት የመድመቅ በአፄዎቹ ዘመን ደግሞ የንጉሥ ራት በማሰናዳት የቆየ ውብ ታሪክ ያላት ከተማ ናት ብለዋል። ለሀገራችን ኢትዮጵያ ዋልታና ማገር የሆነችው ከተማችን ጎንደር በወርሃ ጥር የኢየሱስ ክርስቶስን የጥምቀት ቀን ተከትሎ ደግሞ የበለጠ በምትደምቅበት በዚህ ሰሞን ከተማችን ታብባለች። እንግዶቿን ትቀበላለች፣ እልል ያለች አቀማጥላ ታሳርፋለች። በሰፊው እልፍኝ ጠጅ እየተጣለ ጠላ እየተጠመቀ ጮማ እየተቆረጠ ወይዛዝሪት እልል ያሉ ጎበዛዝት ደግሞ እየሸለሉና አዝማሪዎች እያዜሙ በአማራው ቤተ መንግስት እንግዶቻቸውን ይቀበላሉ። እልፍኙ የተመቸ ነው፣ ስፍራው የተደላደለ ነው። ከዛሬ 370 ዓመታት በፊት በነገስታት ዘመን የንጉሥ ራት እንዲህ በጎንደር ቤተ መንግስት የሚዘጋጀው ከመብላትና ከመጠጣት ባሻገር ምክክር ለማድረግ አንድነትን ለማጠናከር በሚያስችል አውድ ነው ያሉት አቶ ዘውዱ የዘንድሮው የንጉሥ ራትም ያን ታሪክ የሚያስታውስ ነው ብለዋል። ዛሬም ልክ እንደዛያነዎቹ አፄዎቻችን በክብር ማዕድ ተጋርተን በደስታ ልንመሰጋገን የጋራ ውጥናችን ላይ የሆድ ሆዳችን ያወጋን እንድንዝናና በተዘጋጀው የንጉሥ ራት ግብዣችን ላይ ስለተገኛችሁ ያመሰገንኩ መልካም የራት ስነ ስርዓት እንዲሆንልን ተመኘው። በንጉሥ ራት መርሃ ግብሩ ላይ የተገኙት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ጎንደር ጥምቀትን በደመቀ ድባብ አክብራ በእንግዶቿ ዘንድ ይበልጥ ተናፋቂ የሚያደርጋትን ኢትዮጵያዊ መልክን አሳይታለች ብለዋል። ጎንደር የምትታወቅበት የፍቅር ከተማ ናት። የፍቅር ከተማ ማለት ማንም ሰው መጥቶ ያለምንም ልዩነት ደስ ብሎት ተዝናንቶ ተጫውቶ ተምሮ የሚሄድበት ከተማ ነው። እንግዶች እንኳን ቢበዙ ሆቴሎች አቅማቸው ቢያንስ ኗሪው ህዝብ በተለመደው የእንግዳ ተቀባይነት ባህሪው ኑ ቤት የእግዚአብሔር ነው ብሎ በየቤቱ ያስተናገደበት ሁኔታ ታይቷል። ይሄ ታላቅ እሴት ነው። ይሄን እሴት ከጎንደር በላይ አስፍተን ሌሎች ከተሞች አካባቢ የሚወስዱት ልምድ ነው። በመላው የክልሉ አካባቢዎች የጥምቀት በዓል ቀልብን በሚስብ መንገድ በሰላም ተጠናቋል ያሉት ርዕሰ መስተዳድሩ በዚህ ሁኔታ እየተከበረ የሚቀጥለውን በዓል የቱሪዝም መስህብ ለማድረግ በትኩረትና በትብብር መስራት ተገቢ ነው ብለዋል። ቱሪዝምን እናስፋፋ፣ የሥራ ዕድልን እንፍጠር፣ ልማትን እናስፋፋ ስንል አንዱ እንደዚህ አይነት በዓላትን ማስፋፋትን በአማራ ክልል ጥምቀት እጅግ በደመቀና በከበረ ሁኔታ በሰላም ተጠናቋል። ይሄ እንደ ስኬት የሚታይ ነው። ስለዚህ ይሄን ውድ የሆነ ድንቅ የሆነ የሚያኮራና የሚያስመሰግን ባህል የበለጠ እናስፋው፣ የበለጠ እንጠብቀው። እንዲህ ከሆነ በጋራ እንለማለን። ስለሆነም አንድነታችን እናስጠብቅ። የሚመጣ ልዩነት ካለም ተነጋግረን ተደማምጠን መፍታት ምንችልበት እድል አለ። በዚያ መንገድ እንነሳሳ። መከፋፈልን ልዩነትን በውይይት በመፍታት እናስወግድ።